يا الله يا ودود يا حق يا الله يا ودود يا حق አንዳንዴ ታሪክ የሚጻፈው በወረቀት ላይ ብቻ አይደለም፣ መሬት ላይም ታሪክ ይጻፋል፣ ሕያው አሻራ ይቀመጣል። ይህንን መሬት ላይ የተጻፈ ሰው ላይ የሚታይ ታሪክን ልንዳስስ ጉዟችንን ወደ ማዕከላዊ ኢትዮጵያ ክልላዊ መንግስት አድርገናል። يا ودود يا حق يا الله يا ودود يا حق በጉራጌ ዞን የገደባኖ ጉታዝር ወረዳ መቀመጫ የሆነችውን መሃል አምባን አልፈን ኢንጌ ከተማ ደረስን። ከኢንጌ አለፍ ብለን ከአዲስ አበባ በ129 ኪሎ ሜትር ርቀት ላይ የምትገኘው ጨካ ሐሪማ ዘለቅን። يا الله يا ودود يا حق يا الله يا ودود يا حق يا الله يا ودود يا حق በታላቁ ዓሊም ሼክ ኢብራሂም ሼህ አብዱሰላም የተመሰረተው የጨካ ሐሪማ ላይ እንገኛለን። በአረንጓዴ ዛፎች በተከበበው የጨካ ሐሪማ ዕውቀትና አደብ ትላንትን ተደግፈው ዛሬ ላይ ቆመዋል። ደረሳው በኺድማ ዑለማው በዱዓ ተጋግዘው ሕያው ብርሃንን ያሻግራሉ። በዕውቀትና በዚክር የጸናው የጨካ ሼክ ሐሪማ ለብዙዎች የብርሃን ምንጭ ነው። የዚህ ታላቅ ማዕከል መስራት የሆኑት የጨካ ሼክ ዝና ገና ድሮ የልጆችን ጆሮ የሚይዝ ልብን በናፍቆት የሚያስር ነበር። ሼኻችን የጨካ ሼክ ማቃቸው ያው በልጅነቴ ነው። እኔ ተወለኔ ተነስቼ አጋጣሚ እኛ በኸበር እንደ ወሬያቸው ሁሌ ይወራል። እኛ በልጅነታችንም የጨካ ሼክ ሲባል ይሰማ ነበር፣ ይጓጓ ነበር። ቁርአን እየቀራው መቼ ቁርአን ጨርሼ ይህ ሼክ ባየኋቸው የአገር ሁሉ ስለ እሳቸው ሲያወራ የደረሳው ብዛት እዛ ተጠቅሞ የሚወጣው ሁሉ ሲወራ መቼ ሂጄ በቀራሁባቸው ይል ነበረ። ሁሌ ይመኝ ነበር በልጅነቴ ቁርአን ስቀራ። የአላህ ነገር ሆኖ የሆነ ሰፈር እዛ ወለኔ ውስጥ አንድ ሼክ ሐጂ ተሚም የሚባሉ ነበሩ። እነሱ ጋር ሂጄ እየቀራው እያለ ቁርአን ሳልጨርስ ሱረቱ ጧሃ ስደርስ የሆነ አንድ ታዚያ አጋጣሚ ወለኔ ውስጥ ነበረ። እዛ በሄድኩበት የጨካ ሼክ ከነደረሶቻቸው እዛ ታዚያ መጡ። እዛ ታዚያ በመጡበት እኔ ጋር የነበሩ ከዛው ገማን ከሚባል ቦታ ከሐጂ ተሚም መድረሳ ተነስተን እኛም መጥተናል። እዛ ተገናኘን። ሼክም ወጥተው አብረን አደር። እዛ ባደረንበት ያ ወሬያቸው በጣም ያጓጓኝ ስለነበረ ከነዚህ ከረፊቆቼ ተደብቄ እነሱ ወደዚህ ቤታቸው ሲመለሱ እኔም ከነሱ ጋር ለነዛ ጠፍቻቸው ከነሱ ጋር መጥቼ እዚህ ገባሁ። ሱረቱ ጧሃ ስቀራ ነው ገና ቁርአን አልختمኩም። በቃ እዚህ መጥቼ ከነሱ ጋር ቀሪአ ሌላ ቦታ ይዤ ትንሽ ቁርአን እስከምختም ድረስ ትንሽ 1-4 ወር 5 ወር ሌላ ሰፈር ቀሪአ የሚባል አለ። ቀሪአ ይዤ እዛ የቀራው ቆየሁና መጨረሻ ላይ መድረሳ ገባሁ። ዳኺልነት ዳኺል ይባላል እንደ ኻስ ደረሳ። እዚህም ቀርቼ እዚህ ማደር ማለት ነው። ሌላ ቀሪአ አልሄድም። እዚህ አካባቢ እየቀለበኝ እነሱም እየቀለቡኝ እዚህ ነው የኖርኩኝ። በዚህ ምክንያት ኪታቦቹም ቁርአኑም ጨርሼ ታብደው የሚባል ተውሂድ ኪታብ አለ። እሱን አስጀመሩንና እሱ ነው የሚጀመረው። የዚህ መድረሳ ቃኢዳ አለ። በዛ መሰረት የቀራን አላህ ያደለን ልክ በዚህ ነው ያሳለፍኩት። ከሳቸው የተገናኘሁበት ምክንያቱ ይሄ ነው። ራሴ ነው መጣው። ታላቁ ዓሊም ሼክ ኢብራሂም ሼክ አብዱሰላም ለሀገሬ ሰነና ተብላ በምትጠራው አካባቢ ነበር የተወለዱት። የሼክ ኢብራሂም ዘር ወደ ኋላ ሲቆጠር እስከ 10ኛ አያቶቻቸው ድረስ በሳሊሒኖች የተሞላ ነው። እናታቸው እመት ሷሊሐት ረሻድ ይባላሉ። በምርቃትና ዱዓ የተሰጧትን ሼክ ኢብራሂምን ተንከባክበው አሳድገው መርቀዋል። لا إله إلا أنت سبحانك إني كنت من الظالمين لا
إله إلا أنت سبحانك إني كنت من الظالمين በዑለማነት ዘመናቸው እንዲህ ተናፋቂ ተወዳጅ እንኳን አዋቂው ታዳጊው የሚከተላቸው ሼኽ ኢብራሂም ገና በጨቅላነታቸው ለእናታቸው የነበራቸው ፍቅርና አክብሮት ለየት ያለ ነበር። በወንዶች ዘንድ የማይለመዱ የቤት ስራዎችን ሳይቀር በመስራት እናታቸውን ያግዙ ነበር። ይህ ታላቅ አደባቸውም ለታላቅ በረከት በር ከፈተላቸው። አደባቸው አኽላቃቸው እንደ ልጅም አይደሉም። በልጅነታቸው ሴት ልጅ የላትም እናታቸው ይخدሙ ጀመረ። የሴት ስራ በእኛ ሀገር ብዙ የምንጠይፋቸው ነገር ይኖራሉ። ይሄን ሰተብሉ እሷ በተራ ትዞራለች። እየሰሩ ቤቱ እየወለወሉ በአገር ቤት መወልወል አዲስ አበባ እንዳይመስላችሁ ስትመጣ አሉ አንተ ልጅ እኔ ሲጪ ለምነካው ማን ካለ ብላ ብቻ በትር ታነሳለች አሉ። እኔ አልሮጥም ምንም አለ ዝም ብዬ ቆምላታለሁ አሉ። በቃ ታልቅስና ተወርዷለች አሉ። በልህን የሰራህበት እጅ ለኪታብና ለቀለም አላህ አድርገው። በቃ በየጊዜው እንደዚህ ትላለች። አላህ ቀድሮላቸዋል። ቁርአን ቀሩ። እንደው ቁርአን ሲቀሩ ይገርማቸዋል። የድሮ ልጆች በጣም ይገረፋሉ እኮ አው ቁርአን ሲቀሩ መግረፊያ ራሱን ያመጣል ይገርፉታል። ምንም አንድ ቀን አልገረፏቸው፣ ምንም አልሰበሩም። በኋላ ሂስድ ተነሳባቸው። ከባድ ጀማዓው ቁርአን የሚቀራበት ከባድ ነበር። አንድ ቀን አሉ ሱረቱ አለ ኢምራን ስቀራ በሆነ ነገር እዚህ ጋር ተሳስተሃል ብለው አንዲ ሁለት መቱኛሉ። ከዛ መድረሳው ሪ ያላሉ ኢብራሂም ተመታ እኛ ብቻ ስንመታ አሉና ሪ ያሉ። ቀጥታ እናቴ ጋር ሄዱ አሉ። ዛሬ ልጅሽ እኮ መታሁታል ወጣ ሲሏት እኔ ሸህ እስካሁን አልመታችሁትም እናንተ በትር አላገኘውም። ዝም በይ እባክሽ የሚመታበትም አይብም የለበት ዝም ብሎ ምንም ሳይመታ ብቻ ጨረሰ እንዳይባል ብዬ ነው። እሱ ወለጥም የለበትም አሉ። በእኛ ሀገር ነዶ ይባላል ይሄ እንሰት ለማፍላት ማለት ነው። በዚህ ልጅ እንደው ዘር አገኝበታለሁ ቁርአን ዘር ገብቷቸዋል። የቁርአንና ዒልም ዘር አገኝበታለሁ ሲሉ ኢላ ማሻአላህ እዛው ጨርሰው ዋራ ሸኽ በሚባሉ ሸጃ ቀሩ። ከዛ ሸጃ ቀርተው ደግሞ እዚህ ቦኔ ሸኽ ተብለው አንድ ትልቅ ወልይ ነበር። እዛ መጡ ባፈል ቀሩ። ባፈል ጨርሰው ደግሞ እዚህ ደግሞ ትልቅ ዓለም የወለን ሸኽ ወንድማቸው ነበሩ። እዛ መጣው አሉ። ስመጣ ትንሽ ደረሳው አንዱ መድረሳ ከአንዱ መድረሳ ሲነሳ ግጭት ይፈጠር ነበር። ድሮ አያስቀሩህም እንዳትገባ አለኛሉ። ደረሳው ይጠይቁሃል ከየት ነው መጣህ ይሉሃል። እዛ ካልካቸው ይመልሱሃል። እኔ ራሳቸው መልሱኝ ብዬ ገባዋሉ። ወላሂ ይከማታል ምንም አላሉም ሰለላሁ ዐለይሂ ወሰለም ብለው ብቻ ጀመረዋሉ። ወኋላ የስልጥ ያገር ወለን ያገር ዑለማ ሞልቷል። ይሄ ደረሳ ዛሬ ሻእን አለው ምንም ሳይጠይቁ ሌላ ጊዜ መልሳሉ ተብሎ ኡምዳ ጀመረው። ባቡ ሲፈት ሰላት ሲደርሱ ወደ ወሎ ሄዱ። ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ኺድማ የእውቀትና የጥበብ ማግኛ ቁልፍ ነው። እናታቸው በልጃቸው ታታሪነት ልባቸው ተነክቶ ያደረጉላቸው ዱዓ የወደፊት የእውቀት ጉዟቸውና ልቅናቸው መሰረት ሆነ። ወሎ ሱልጣን ደራ ሐጅ መሐመድ ወሊ አባት አሙማገር የቃዋ ሸኽ ተብሎ ብዙ ያበጣፉት ማለሳቸው እና ዋና ቀሩ ሱልጣን ላይ ነው። ለመጨረሱ በቃ ሻህ መስክረው እንደ አንተ መቅራት ካሁን በኋላ ምንም ጥቅም የለውም ብለው የናክል መስከሩላቸው። ጊዜ ማባከን ነው ዝም ብለህ አቅራ ብለዋቸው ነበር እንቢያሉ ማለት ነው። يا لطيف نسألك اللطف فيما جرت به المقادير يا لطيف نسألك اللطف فيما جرت به المقادير 30 ዓመት ቆይተዋል ወሎ ላይ 30 ዓመት ያቀሩበትም
በትግል ነው መጡ። የጤካው ብርሃን ሼኽ ኢብራሂም አደብና አኽላቅ ከልጅነታቸው ጀምሮ የታጠቁት የእድገት መሳሪያቸው ነበር። ይሄ ነው ወራዓቸው ነው፣ ዙህዳቸው ነው፣ አደባቸው ነው። ይሄን አክል ዒልም ሲቀሩ አንድ ቀን ሸኻቸው አልጠየቁ። አንድ ቀን ይሄ ሙተባሂር የሚሆን ዓሊም እኮ ብዙ ጥያቄ አስነስቶ ነው ከሸኹ አልጠየቁም። በኪታብ ፈልጉት ለምን ታደክሙታላችሁ ይሉ ነበር አሉ። ነብይ አይደሉም እነዚህ ሰዎች። ነብይ ከሆነ ግድ ጥያቄ ያስፈልጋል። ምክንያቱም በሱ አማካኝነት እንጂ ያሷቡ አይገኝም። ይሄ ኪታብ አይተው ነው ሰዎቹ እኛም ኪታብ አይተን መጠቀም አለብን ብለው ይመክራሉ። አይሰሟቸውም። መጨረሻ ላይ ፈቱል ጁዋድ የሚባል ማብቂያ ኪታብ አለ። እሱን ሊቀሩ አንድ ትልቅ ዓሊም ጋር ሄዱ። እንደ ወንድ የሆነ ሰው እሱን ሲቀራ ነው ጉብዝናው የሚታወቀው። አቀራሩም አስገራሚ ነው። አው ዝም ብለው ሲቀሩ ዓሊም ገረማቸው። ምንድነው ይሄ ደረሳ የማይጠይቀኝ ብለው ጠናቸው። በኋላ ጨዋታው ረጅም ነው። በዛ መድረሳ ውስጥ እኛ ሸሆችን የሚጠላ አለ። ይሄ በሚያሞጥሉቱ እሳቸው ደምስሰውታል። ደረሳው እንዳለ ወደ እሳቸው ዙሯል። ሸሆቹ ይሄ ቃልቻ ይጠይቃቸዋል ወይ አላቸው። ኧረ አይጠይቀኝም እኔም ጠንቶኛል። አልገባችሁም ምክንያቱ አላ አዎ ንቋችሁ ነው ሳያቀም ብሎ ነው አሏቸው። ነው በጣም ቁጠኛ ነበሩ። አሁን ሊቀሩ ሲገቡ በቃ ተነስ ይበቃሃል አሏቸው። ሂድ ሌላ ቦታ ሂድ ነቅር አሏቸው። ነው መርሃባ ብለው ኪታባቸው ዘግተው ተነሱ። ሲነሱ መድረሳው ያለው ደረሳ ሁሉም በቃ እኛ አሞጣያችን የሚያስቀሩም ሰው እንደው አባረሩብን ብሎ ሁሉም መቃውዞ ተነሳ። እንዳለ ልጃቸው በሳቸው ነው የሚቀራ ሼህ መሐመድ ይባላል። ዋላ ገብቶ ለናትየው እናቴ እኔን የሚያስቀሩ ዓሊም አባረሯቸው፣ እኔም ልሄድ ነኝ፣ ደረሳውም ተነስቷል አላት ለናቱ ማለት ነው። እናትየው ገብተው ምን ነው ሸሆቹ ምን ነካቸው? ራቆታችሁ ልትቆም ነው እኮ ደረሳው ሁሉ ተነስቷል አሉ። ልጃችሁም ልሄድ ነው እኮ አሏቸው። ነው እንዴ መልሱት አሉ። ና በሉ ና ይሉሃል በሉት። መጡ ቅራ አሏቸው። እሺ መቅራት እቀራለሁ፣ ጥፋቴን ልወቅ እንዳልደግመው አሏቸው። እንደ አዳባቸው እዛን ጊዜ ጠየቋቸው አሉ። እንዳልደግመው ልወቀው። አይ ሌላ ጥፋት የለብህም ትንሽ አለመጠየቅ እኔን ንቀኸኝ አሏቸው። ነው እንዴ እሱ ነው እሺ አሉና ትንሽ ቀርተው ይሄን ጠናኝ አሏቸው። ያው ዓሊም ናቸው ኡሱል የሚባል በጣም ርቀዋል በሱ። ወዲያ ቢሉ ዓሊሙ ወዲያ ቢሉ ያ ኪታብ አምጡ ቢሉ እንደው የአራቱ መዝሀብ ኪታብ ሁሉ አላሉ ያውርዱ ቢሉ ምንም መልስ ሊገኝም አልቻለም። በላንተ ነገር ሁላ በዝምታ ነው፣ ሁለተኛ እንዳትናገር የማይናገሩ በሱ ነው ይባል ነበር። በቃ يا لطيف نسألك اللطف فيما جرت به المقادير يا لطيف نسألك اللطف فيما جرت به المقادير እውቀት በፈለጉበት ቦታ አይገኝም። መከራንና ስደትን ይጠይቃል። ታላቁ ሼኽ ኢብራሂም እውቀትን ፍለጋ ከአገር ወጡ። ከዋራ ሼኽ እስከ አባ ፈጥል ከዚያም በወሎ ምድር ሶጥላን፣ ደራና አሙማ ለ30 ዓመታት በእውቀት ባህር ውስጥ ዋኙ። የመድህ ኪታቦች፣ የፊቅህ ኪታቦች ሰውነታቸው እኮ ጎንበስ ብሎ ነበር ሲጽፉ ነው። እሱም ከሳት ነው አሉ። ፋኑስ የለ ኩራዝ የሚባል ነገር የለ፣ ሻማ የለም። ስንጽፍ በቃ ይሄ ቁል የሚባል ድሮ ቅል ታውቃላችሁ በታሪክ እሱን ይዘን በቃ አንዱ ሰዓት ያቀጣጥላል አሉ። ሌሎቹ ደግሞ እንጽፋለን በኋላ እሳቱ እዚህ ጋር ጭንቅላታችን ይፈላል አሉ። በመሃሉ ደግሞ ያቅሉ አንስተን ደግሞ ክትም እናደርጋለን። ኪታቡ አስቸጋሪ ነው። ያ ኪታብ አንዱ ኪታብ ስጠን ካልነው ከትብ ያመጣለው ካለ አይሰጥም። ውድ ነው። አሁን አረከሰው አህለል ኸይር በዛ ኪታቡ ገባ ወደ ሀበሻም ገባ። ሐፍዘን አሉ አንድ ወረቀት ሙሉ ሁለት ወረቀት ሙሉ ሐፍዘን ስንከረረው ቀሪያ እንሄዳለን አሉ። ተሰው አንነጋገርም አሉ እንዳያመልጠን ገብተን
ቶሎ ብለን ጽፈን አሳድረን ደግሞ ማግስቱ እስቲ ቼክ ላድርገው ይኸው ጽፌዋለሁ ብለን በስንት መከራ ለምነን እናደርገዋለን። የመድህም ኪታብ ምንም አልቀራቸው ሐምዝያ ወሩዳ ሲረተ ነብይ ሰለላሁ ዐለይሂ ወሰለም የከዋኪቡ ኮከቦች እንዳለ ቅርጣቸው አንስተው ፈለክ የሚባለው እንደሳቸውም እንደው አላህ አግርቶላቸው ነው እንጂ ሰው ሰርቶታል ማለት ትንሽ ይከብዳል። በኸጡም አስገራሚ ነው። يا الله يا حافظ يا وكيل 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 ከ30 ዓመታት የወሎ ቆይታ በኋላ ከተማሪነት እስከ አስተማሪነት የደረሱበትን የወሎን ምድር ለቀው ደቡብ ላይ እንዲያስተምሩ የጉራጌ ዑለማዎችና ሌሎችም ጥሪ ያደረጉላቸው። ከዛ አላህ ቀደረው ደግሞ ወደዚህ ሀገር ቀድሮታል። ዑለማ ሁሉ ተባበረ። ከነቀጥሪ ሼኽ ኢማሙ ዘሚል ይባላሉ። ወለኔ ባላባት ሷሊህ ነበሩ። ወለኔ ሼኽ ልጅ በተለይ የዳለት ሼኽ በቃ ወጥረው ያዟቸው ወደ ሀገር ግቡ ሀገራችን እንጥቀምለው አላህ ቀድሮታል። ዙረው መጡ። መስቃን ገቡ ይሌ አስቀርተው መጨረሻ ላይ እዚህ መጡ። በገደባኑ ወለኔ ጉታዘር ላይ ማዕከላቸውን ከፍተው ማቅራት ሲጀምሩ ደረሳው ከያለበት ይሰበሰብ ጀመር። ደረሳው አላህ የእሳቸው መሐባ ይጥልበታል፣ ይወዳቸዋል። ዝም ብሎ ይፈራቸዋል። ሽንት መልጠዋል። አታ ቅርአት ሲቀራ ትንሽ ልክ አላቸው እነሱ ደረሳ የሚማርበት ልክ አለ። ከዛ ከልክ ካለፈ አገራው ይሉታል። አገራው ካሉ አቁም ነው። ውስጡ አቁም አይሉም። ተፋኡሉ አይወዱትም ይመስለናል እኛ እንደው አገራው ሲሉት ደረሳው ድንግጥ ይልና ሽንትም ያመልጠዋል። አገራው ካሉት አቁም ማለት ነው። በዚህ አይነት ይቀራል። እንደዚህ ፊታቸው ተደረሳ እንደዚህ ከፍተው ደረሳ አያዩ እንደዚህ እንጂ ደረሳ አይተዋዩ። የሚያስቀሩት ደረሳ እንደዚህ ፊት ለፊት ፍጥጥ ብሎ አያዩም። እንደዚህ ብለው ነው ተጎን ይቀራል እንጂ ስሙም አያውቁትም። ደረሳ ኻስ ሆኑ ደረሶች ብዙ ከቆየ ትላልቅ የሆነ ሰው እንጂ ብዙ ደረሳም ስም አያውቁም። የትንህም አይሉም። አንድ የሚጠሩባት ስም አለች ደሎ ይባላሉ። ደሎ ይሉታል። فاستودعت نور نبينا المبين أصلابا وبوطن من شرفته من العالمين صلى الله فتنقل هذا النور من سلب آدم وإبراهيم حتى أوصلته يد العلم القدم صلى الله በሐሪማው ውስጥ የጨካ ሼኽ የሚታወቁት በዝምታቸውና በዚክራቸው ነው። ከሱቢ እስከ ዓስር ያለማቋረጥ ማስተማር፣ ከዚያም በዚክርና በአውራድ መቆየት የዕለት ተዕለት ተግባራቸው ነበር። ወላሂ እነሱ ለየት ይላል ከሌላ ዑለማ በሰማነውም ባየነውም። እነሱ ቀን ሌሊታቸው የደርስ ነገር እንጂ ከሰው አይገናኙም። የሰው ቤት አይሄዱም። እዚህ ከመድረሳቸው አይወጡም። ሰው ሞቶ ጀናዛ ከሄዱ ወይ አንዳንድ ከባባድ የሆኑ መውሊዶች ካሉ ለዚህ የታወቁ መውሊዶች ካሉ እንጂ ወደ ሌላ አይሄዱም። በየቀን ማስቀራት ነው። ከሱብሂ ጀምሮ ቡና ከተጠጣ በኋላ ጀምሮ እስከ አስር ድረስ አንዳንዴ ከአስር ማላልቅ ይላቸውና ከአስር በኋላ የሚቀጥሉበት ሁኔታ አለ። በዚህ ሁኔታ ብዙ ጊዜ የሚያሳልፉት ትላልቅ ዑለማ የሚባሉት ትላልቅ ኪታብ የሚቀሩ ሊመረቁ የደረሱ ዑለማዎች ከዙህር በፊት ነው የሚቀሩት። ጧት ጀምረው ከ3 ሰዓት ከ4 ሰዓት እንደ ደረሳው አቀራረብ ይጀምሩና እስከ ዙህር ያበቃል። ከዛ ሙክተሰራት የሚሉት ደረሳ ማአት ነው፣ ብዙ ነው። እሱ ነው የሚጀምር። ዙህር ሰግደው ይቀመጣሉ። ቤት መግባት የለም ምንም የለም። እዚህ ነው የምናያቸው ሁሌ። ስራ ያለ ጊዜ ስራ ለስራ አንዳንዴ ደረሳም ያግዛል። በሰራተኛም ያልተሰራ ነገር ካለ ለስራ አንዳንዴ ለማየት ስራ ሲሰራ ይወጣሉ እንጂ ምንም ቦታ አይሄዱም። ከተማም አልፎ አልፎ በአመት አዲስ አበባ የሚሄዱበት ጊዜ አለ። እዛም ከሄዱ ብትበዛ 2 ሳምንት ናት። ከዛ በሰላም አያሳልፉም። ከዛ
ደረሳው አለ ይሉና ምንም ሙራድ ቢኖራቸው ርግፍ አድርገው ይመጣሉ። አላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል ሐስቡነላህ። እንደው ከስባቸው እኮ ዓሊም ሆኖ እንደሳቸው በከስብ ራሱ የቻለ እንደው ቀጥበሬ ሼክ ምን አሉ ሁለተኛው ሐጅ ሱልጣን ማለት ዓሊም ሆኖ በጊዜ በሰው ትካሻ ወረደ የጭካሻ ብቻ ናቸው አሉ። ሌላ መውት ነው የሚያገላግለው እንጂ አንድ ነገር አንጡ ሳይል ምን ሳይል የሀገር የምታዩት ከብቱ የሳቸው ነው። ርብ ይሰጡታል። ብድር በሳቸው ነው። ሰው ከሞተ ጧት ጀናዛ ሊነግር ይመጣል። ትንሽ ረፈድ ሲል ደግሞ አንድ ኃላፊ ይዞ ደግሞ ብድር መቅበር ያጣን አበድሩን የበሱ ኃላፊነት ይላል። ቀጥሎ ደግሞ ቃም ይሄ መውሊድ ቃል ማለት ነው። አሁን ጊዜ ሰው እንደዚህ ያልሰነጠላም በርሚሎች ምናምኖች ይሁሉ አስተናግዳሉ። የከስባቸው የቀናአቸው ሱብሃነሁ ዓሊም ሁላ ገርሞታል። አላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል ሐስቡነላህ። ደረሳው በየጊዜው ደረሳ እኔ ከገባው ጀምሮ ደረሳ ፈትራ ሆነ ደረሳ ጠፋ የሚባልበት ጊዜ የለም። ጉራጌ ያለ፣ ስልጤ ያለ፣ ቀቤና አለ፣ ወለን ያለ፣ ሶዶ አለ፣ የማይመጣ ደረሳ የለም። ዑለማው በብዛት የሚመጣው ዑለማው ሙደሪስ የተባለው መድረሳው ፈቶ ይመጣል። ለአንድ ሽካላስ ያጋጥመው ሊያቀር ይሄ ዊሪሮ፣ ስልጤ፣ መስቃንም የተቀመጡበት ጊዜ አለ። እዚህም ከመጡ በኋላ ተከትሏቸው የመጣ እኔ ከመግባቴም በፊት ብዙ ዑለማ መጥቶ ሄዷል። እኔ ባለሁበት ጊዜ ብዙ ዑለማ መጥቷል። ብዙ ቁጥር ስፍር የሌለው ዑለማ መጥቷል። የጤካ ሐሪማ ዛሬም በምሽትም በቀንም የአላህ ሱብሓነሁ ወተዓላ ስም ከፍ ብሎ ይጠራበታል። በጀማዓ ይወደሳል። በተንጣለለው ሜዳ ላይ ከመግሪብ እስከ ኢሻ የቃድርያ አውራድ በድምቀት ይባልበታል። አላህ ወኒዕመል ወኪል ሐስቡነላህ 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 ወኒዕመል ወኪል حسبنا عالم السر منا لا تكشف الستر عنا وكلنا حيثما كنا يا عالم السر منا لا تكشف الستر عنا وكلنا حيثما كنا يا عالم السر منا لا تكشف الستر عنا لا إله إلا الله الملك الحق المبين 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 لا إله إلا الله الملك الحق المبين። የጤካ ሼኽ ለመውሊድና ረመዳን ልዩ ቦታ አላቸው። መውሊድን በናፍቆት ጠብቀው ደረሳ ዑለማ ወዳይ ዘመድ ተሰብስበው በድምቀት ነቢያችንን ሰለላሁ ዐለይሂ ወሰለም እያወደሰ ያሳልፍበታል። ወላሂ ረመዳን ሲመጣ የረመዳንና ይሄ መውሊድ ሲመጣ ሽብር ይሉ ነበር። ከሌላ ጊዜ የሚቀየሩበት ጊዜ ቢኖር አንደኛ ይሄ መውሊድ ሲመጣ ነው። ለመውሊድ ብዙ ሐረካ ያደርጋሉ፣ አገር ይዞራሉ፣ ያሰባስባሉ። ብዙ ምስጢር አለው ይሉ ነበር። ብዙ ታሪኩ ብዙ ነገር አለ። እንደዚህ ሰብስቦ በሰው እንትን ብሎ የነብዩን ስም ማስጠራት ያለው ፈዳኢሉ ብዙ የሚነግሩን ነገር አለ። ያው በራሳቸው ኃይል ብቻ ነው። አገሩ በጣም ይወዳቸዋል። በጣም የመረቁት ሀገር ነው። ሀታ ሲሞቱ ድረስ መርቀውት ነው አገሩ። ብዙ አስተዋጽኦ ያደረገላቸው ብዙ የድሮ አባቶች ብዙ ተቀብሏቸው ብዙ ይሄ የሚመጣ የደረሳ ጎርፍ ሁሉ አካፍሎ የሰጠ ሲሞቱ ድረስ ወስያ ሲናገሩ አገር ኸድሞኛል ምንም አላስቀረበኝም ብሎ ያሏቸው ነገራቶችም አሉ። ያ ረመዳን ሲመጣ በጣም ይቀየራሉ፣ ይለወጣሉ። ሀታ መስጊዱ ኬሻው ምኑ ይታደሳል፣ ይታጠባል። ረመዳን ሀታ መግቢያው እንደዚህ አሁን የገባንበት መርገጫዎች ያለች አይደል
ምንድነው መቃን የሚለው መቃኑ ድረስ እና እጠው ይሉናል። እናጥባለን። ረመዳን ሲገባ ሲል ቀይር ይላሉ። ከሰው አይናገሩም፣ አያወሩም። ቁርአን መቅራት ነው፣ መዘከር ነው። አብዛኛው ስራቸው ተሰው ጋር አይደለም፣ በግላቸው ኸላዋቸው ገብተው ነው የሚቀሩ እንጂ ተሰው ጋር ብዙም ዚክር የለም። አልአይሃል ሐድራ አለ። ቂርአት መድህ የረሱል መድሆች አሉ። ሲራ ኪታብ ይቀራል፣ ተፍሲር ይቀራል፣ ተውሂድ ይቀራል። ሶስት የረመዳን ቂርአት ሶስት አይነት ቂርአት ነው። ሌላ የተርቲቡ ቂርአት በረመዳን አያነሱትም፣ የሚቀራም የለም። ሻዕባን 15 ከሆነ በኋላ ደረሳውም ለረመዳን ሙና ይሄዳል። እሳቸውም ደርስ ያቆማሉ። እዚህ አይነት ሆኖ ረመዳን በዚክር ወሬ የለ ምን የለ ምን የለ ምን የለ ተሰው ማውራት የሚባል ነገር እንደዚህ አወሩ የለ። ለቂርአት ገብቶ ይቀመጡና አስቀርቶ ይወጣሉ። ፍጥር ወቅት ይመጣል፣ ይፈጠራል። ሐድራ ቡና ይጠጣል። የሾንኬ ኢስቲግፋር ይባላል። ሰላዋት አብዱል ጀሊል ሰላዋት ይባላል። ትንሽ ረፍት ተደርጎ በኋላ ሐድራ ይጀመራል፣ ሙዛከራ ይጀመራል። ሰላዋት አለ፣ ወራቅ ይቀራል። በዚህ ይختምና ተራዊህ ቆይቶ ነበር የሚሰገደው። በዚህ ሁኔታ ተራዊህ ይሰገድና ተተራዊህ በኋላ ቁርአን ይቀራል። አንድ ጁዝ ቀስ ተብሎ ነው፣ በተጅዊድ ነው ቁርአኑ የሚቀራ። ቁርአን የሚቀሩ ሰዎች ተመርጠው በዚህ ሁኔታ ቁርአን ሲቀራ ረመዳን ሲወጣ ቁርአን ይختማል። በ29 ቁርአን ይختማል። ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና። በዚህ የአደብ እርሻ በሆነው የጤካ ላይ በአደብ የተኮተኮተው ደረሳ በአደብ ይካድማል። ለመውሊዱ እንግዳ ውሃ ይቀዳል፣ እንጨት ያቀርባል። ከልቡ በፍቅር በስራ ተጠምዶ ይታያል። ኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና ያ ዓሊመ ሲር ሚና ላ ተክሽፊ ሲትር ዓና ወኩለና ሐይቱማ ኩና። ከተለያዩ አካባቢዎች የሚመጡ ወዳጆች በሰለዋት ወደ ጤካ መውሊድ ጀባታቸውን ይዘው ይመጣሉ። በዑለማው ይመረቃሉ። ሀገር ሰላም ይሆን፣ መሬት ለምነቱ ይበዛ፣ በረካ ይገባ ዘንድ ዱዓ ይደረጋል። በረካ ጀባ፣ ወገሬ ጀባ፣ ወገሬ ጀባ፣ ፋሮ ጀባ፣ ቻሎ ጀባ፣ ጀነተል ፊርደውስ ላቱም ጀባ፣ ተዋደዶት ላቱም ጀባ፣ የጋር በረከ ጀባ፣ ቀልባ ያድረ ያንግዝ በጅንጆ ማሁን በወለሆን በዱንያ ማይንበር ቀልባ የራስ ያንግዝ ሁን እንግዲህ ቀልባ የራስ ወልድ ባቱም ድረት ኸልቅ ዓሊም ወልደት ኸልቅ መታወቂያ ያለው ላኢላሃ ኢለላህ መታወቂያ፣ የጀነት መታወቂያ፣ የተምኪን መታወቂያ ያለው ዙሪያ በእናንተ አላህ ይኽለቅ። ፈጅረን ፎላንኩም አውጀን ፎላ አላህ ያኘሁ። አሚን 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 አሚን። ታንጆህም እኮ ወልደህም መፍከር። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ሰላሙ አለ በረከው 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 ዙሪሻው ያ አላህ ቀልባሁም የራስ ደስ በለው መውሊድ በሉ ደስታን ቢስሚላህ ደስተ እንጂ መትገቡም ኩውን ያ አላህ ወልደ ቢጃው ያ አላህ ይሄ ሽፍና ይላን ወልዲቱ ዳዳ አሚን በውስጣውም ያው ያ አላህ እኛነት ምልህታን እኛተን ይላኒ ቢስሚላህ ነያም ቀድም ቢረህባን ወላሂ ያ አላህ ሰብ ወልድ እንግዲህ ትቤጅኒና ኡምሳነ ሀያት በሉ ቲሞቲ ማኡምሳን ቲነብሪ ማኡምሳን
እንግዲህ አውምሳን ወልድ ዙርየ ባቱም ያውጥ በጌቴ ያውጥ ያ አላህ እንቅፋትም ከአላህ ይንዘል ከተማም የጌሚ ቢስሚላህ እንቅፋት የሆነ ሁሉም አላህ ይንዘል እኛ ለአላህ ለብጅና እንግዲህ ኸልቂን ገልኛ ቢጅ ያ አላህ በብላሁም አይነት አይበለን አላህ ወዲያን ብላ ትርሻና ጨረሸኛ ማረሁን اللهم صل አሚን አዱን الحمد لله والصلاة والسلام على رسول بركهنا بركهنا يعني يكون كل مقبول هو الله الله فتن كثرهم الله دس لهم الله دس تحياتنا برهم الله اللهم صل وسلم ዛሬ የጤኻ ሼክ ባይኖሩም ከሳቸው የኢልም ባህር የተሰሩ ትልልቅ ዑለማዎች በመውሊድ ነቢ በመንዙማ ነቢያችንን ሰለላሁ ዐለይሂ ወሰለም እያወደሱ ያነጋሉ። طير سروري غرد جنبي عليك السلام حبيبي مرحبا نبي عليك السلام حبيبي اتصله قال بلبي عليك السلام حبيبي مرحبا نبي عليك السلام حبيبي إليه تسعى أقدام القلب عليك السلام حبيبي ከነሱ የወጣ ደረሳ እኔ አንዳንዴ በአዲስ አበባ ያለው የነሱ ደረሳ በኢማምነት ብቻ አለ። አንድ ጊዜ ቆጥሬ 50 መስጊድ ደርሻለሁ። የእሳቸው ደረሳ የሆነ ኢማም ማለት ነው። ወይ በእነሱ የቀራ ወይ ባስቀሩት የቀራ ይሄን ያክል ቆጥሬ ያለ በአዲስ አበባ በአሁን ጊዜ ያለ ማለት ነው። አዲስ አበባ እዚህ ወደ ደቡብ ያለ ዑለማ አብዛኛው እዚህ የቀራ ወይ ባስቀሩት የቀራ ነው። በፈተና ወቅት ጽናትና ዳዕዋ የጀግንነት መገለጫ ነው። በደርግ ዘመን የተከሰተውን ፈተና በድፍረት በመጋፈጥ ለሃይማኖታቸው ያላቸውን ክብርና ለአላህ ያላቸውን ተቅዋ አሳይተዋል። አንድ የሆነ ክስተት ተከስቶ እዛ ወለኔ ላይ ነው። አንድ ደረሳ ነገር ነው። ረቢባ ሐራም ነው ይላል፣ ቁርአን ውስጥ ያለ ነገር ነው። አንድ ደረሳ ነው። እናቲቱ አግብቶ እያለ በሌላ የወለደቻት ሴት ልጅ ነበረች። እሷ የወለደቻት በቤቷ እሷ ጓራ ታድር እሷን አገባ። ደረሳ ነገር ነው እሱ። ጊዜው መጥፎ ጊዜ ነበር፣ የደርግ ጊዜ ነበር። ሀቅ የማይሰማበት አቆርቋዥ ምናምን ትልቅ ሰው የተጠላበት ጊዜ ነበር። በዛ ጊዜ እኛ የዛ አካባቢ ደረሶች መጥተን አለቀስንባቸው። እናንተ ያያላችሁ ይሄ ነገር ተከስቶ እንዴት ዝም ትላላችሁ? ተሰሚናችሁ ውጡ፣ ጊዜው መጥፎ ነው፣ ምን ይሻላል? እኔ ብወጣ ምን ያተርፋለሁ ብሎ ሌሎቹም ዑለማዎች ጠርተው ነበር። ብዙ ተቀባይነት ለእሺ ሊሏቸው አልቻሉም። አለአይ ያህል በኦሎ ጭነንላቸው ወጥተን የሶስት ቀበሌ ህዝብ ተሰብስቦ የሚሰበሰብበት ቀን እኛ አውቀናል፣ እነሱ አያውቁም። እንደዚህ ሊሰበሰብ ነው በዛ መናገር አለባችሁ ብለን እኛ የልጅነት መንፈስ አለ ያዝናቸው። እውነት ነው ብለው በቁላቸው ጭነንላቸው ወጥተን እዛ አካባቢ አድረን
ኸልቁ በቃ በተሰበሰበበት በጣም ትላልቅ ሰው የተጠላበት ጊዜ ነው። እዛ ውስጥ ገብተው ቁመው በሰማሚሎ ሰው እያሰማላቸው ተናግረው በጊዜው የነበረው ወታደሩ ምኑ እኔ ይሄ ድሃ የተወደደበት ጊዜ ነበር ጊዜው። ይሄ አንድ ድሃ ለምን ትፈልጉታላችሁ? ከፈለገው ሰው ለምን አያድርም? የሚል ፖሊሶቹ ሙስሊም ናቸው ሸኽ እየተናገሩ ተቃውሞ አነሱ። በዚህ መሃል እንግዲህ ነገሩ ገባቸው። ባንዴ ተቀባይነት እንዳላገኙ ሲገባቸው ሰውየውን መምከር ተውና ምናሉ ይሄ እዚህ ተሰብስቦ ዛሬ የሰማ ሰው ይሄንን ኢልም ሐራምነቱ ይሄው ነግረናችኋል። አላህ በቁርአን ውስጥ ሐራም ነው ብሎ የነገረው ነው። እኛም ነግረናችኋል። አሁን በዚህ ነገር ሁላችሁም ዓሊሞች ናችሁ። የቁርአኑ ትክክል ሐራም ነው። የምስት ልጅ ማግባት፣ በሌላ የወለደችዋ ማግባት ሐራም እንደሆነ ቁርአን የተናገረው ነው። እኛ አሁን ተናግረናችኋል። ሁላችሁም አውቃችኋል። ዓሊም ናችሁ። ዓሊም በሚቀጣበት ለዚህ ሰው የገደፈ ሰው የቂያማ ቀን ይቀጣል ብሎ በዚህ ዘጉና ወጡ። የጨኻ ሼኽ የመጨረሻ ሰዓታቸው ሲቃረብም ከአላህ ጋር ያላቸውን ግንኙነት አላላሉም ነበር። እስከ መጨረሻው የህይወታቸው ትንፋሽ ቋሚ የህይወት ምህሮቻቸውን ጠብቀው ወደ ተሻለው ዓለም ተጓዙ። ዛሬም ሐሪማው ውስጥ የሼኹ ደርሂ በናፋቂዎች ይዘየራል። ወላሂ የአኺር ዑምራቸውም በዚህ ሐለት የሼኾቹ ሐለት የሚቀየር አይደለም። አንዴ መስመር አስይዘው የተውት ነው። በየጊዜ ወይ ችግር ወይ ነሻጣ ነገር ወይ እንትን ድሎት አይቀየራቸውም። በዚህ ሁኔታቸው አሁን እስከ መጨረሻ ድረስ በዚህ ሁኔታ ነው ያሳለፉት። ደግሞ በአፍያ በሰላም አንድ ጥርሳቸው ሰላም፣ ጆሮአቸው ሰላም፣ አይናቸው ሰላም፣ ጉልበታቸው ሰላም። ሰው ሲያረጅ ሊሞት ሲል ትንሽ መድረሳው እኮ እንደመወዘን ያሳያል። እንደው አኺር ላይ ፈላ ይገርማቸው ፈላ በጣም እሳቸው የሚገርማቸው ነበር። ይሄ ደረሳይት ነው የሚቀለበው ይሉ ነበር። አንዳንድ ማታ በቃ ግልበጥ አለ ከውን ሁላ ጭካሻ እሳቸው አይገርማቸው ተዋዱእ ነው። በዚህ አይነት አላህ ከተማ። እንደው መሞት ማለት አንድ ፈርድ ሰላት ሳይተው ሞተ ሰው ነው ይሉ ነበር። እሳቸው ሳይስቃይ ሰላት ሳይተው እሳቸው ከኔ አዲስ አበባ ሄደን ሐሙስ ልክ ወደ 6 ሰዓት ጀመራቸው። እንደ ተወቀት አድርጎ ሀጂ ሁሴን የሚባሉ ኻዲም ነበራቸው የሸዋ ሱፐር ማርኬት። እሳቸው ዱዓ ነው። ከዛ ዙሁርም ሰገዱ፣ አስሩም ሰገዱ፣ መግሪብም ሰገዱ። እስከ ኢሻ በሚመጣው አህዋል ትንሽ አህዋላቸው ቀየሩ። እንግዲህ ረብሻ ወጣ። በኋላ አንድ ዓሊም ሼህ ሙስጠፋ ተብለው አንዋር መስጂድ ኢማም ነበሩ። እሳቸው ደረሳ ነበሩ። እሳቸው ደነገጡ፣ ገባቸው። እኛ ሐዲስ አልቀራንም ወአልሂቅኒ ቢረፊቂል አዕላ ይቅራ የሚለውን ቀሩ። እኛ አልገባንም። ያ ግን ዓሊሙ ገብቷቸዋል። በቃ ደንግጣሉ፣ ፍዝ አሉ። በቃ አብሽሩ ለትንሽ ዜናው ነገ እንዴት አለ ረፍት እንውላለን መሰላችሁ አሉ። ኢሻ ሰገዱ። ለይተል ጁምዓ ነው። ለይተል ጁምዓ እንደማ ከብሮ ነበር። አኺር الليل 8 ሰዓት ላይ አላህ አለሆነ። ከዛ ብዙ ረብሻ ተነሳ። እዛ ይቀበራሉ ተባለ። ጉድጓድ እኮ ተቆፍሯል። ሀጂ ዘይኒ ሆነው እና አላህ ሰው ቀሰቀሰው። ጁምዓ ወደዚህ ገቡ። ቅዳሜው ተሰተሩ። ወሎ ላይ ተመርቀው በቅተው ማስቀራት የጀመሩት ሼክ ኢብራሂም ከ1938 ጀምሮ ለ4 አስርተ ዓመታት የጨካን ሐሪማ በእውቀትና በዚክር ሲያደምቁ ሲያንጹ ኖረዋል። በእሳቸው የተመሰረተ ግን ከእሳቸውም በኋላ እንዳማረበት ትውልድን የሚቀርጹ ዑለማዎችን አፍርተው በ1978 ወደ ደጋጎቹ ሀገር ተሻግረዋል። ሐሪማቸው ዛሬም እንዳማረበት በደረሳ፣ በረመዳን፣ በመውሊድ፣ በአውራድ፣ በዒልሙ ደምቆ በደረሶቻቸውና ልጆቻቸው ብርቱነት ቀጥሏል።
الله عليه وسلم عليه أفضل الصلاة والسلام مولاه زيادة في شرفه وعلو درجته الفاتحة እንደ ሼክ ሸሪፍ ሁሴን ያሉ ትልልቅ ዑለማዎችን አንጾ ያበቃው የጤካ ሐሪማ በጤካ ሼክ ልጅ በሆኑት ሼክ ሱሩር ሼክ ኢብራሂም እየተመራ በርካታ ደረሳዎችን ኢልም እያስተማረ በአውራድ ተርቢያ አደብ ስርዓቱን ጠብቆ እየቀጠለ ይገኛል። ከአዲስ አበባ 129 ኪሎ ሜትሮችን ተጉዘን የጤካ ሐሪማን የዳሰስንበት ፕሮግራም ይህንን ይመስላል። محمد رسول الله صلى الله عليه وسلم الله بركة አድርግልን በረካቸው አላህ ይስጣን እናንተም በረካው እኛም ጥሩ ተከታይ አላህ አድርግ ጥሩ ዙርያ አላህ አድርግ እናንተም በረካ ተካፈሉ እንዲህ ያለው ደግሞ ዓሊም እንግዲህ ያሳጣ አያቁምብን እንዲህ ያለው ኢኽላስ ዓሊም ሁላ ገርሞታል ዘሙላ ሸዎች እኔ ያልሰማሁት ያላየሁት ወሬው ያልሰማው ያላየሁት ዓሊም የለም እንደ ጨካሽከን ያላየሁ እንዲህ ሙኽሊስ ሙጥቂን አላየሁ ማለት እንደዛ ያቋርጥብን اللهم صل وسلم برحمتك يا أرحم الراحمين والحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آل سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا اللهم صل وسلم على نبينا اللهم صل وسلم على شفيعنا محمد